ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም ኤርትራ ለጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ ሰጥታለች። ኤርትራ የጠቅላይ ሚኒስትር አብይ ንግግር የጦርነት አጀንዳን ምክንያታዊ ለማድረግ የቀረበ ነው የሚል ምላሽ ሰጥታለች። የኤርትራ የማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተችተዋል። ይህ በእንዲህ እንዳለም የየመን ግብርና ሚኒስቴር ኤርትራ ቀይ መስመር እየጣሰች ነው ብሏል። የየመን ግብርና አሳ ሀብትና ውሃ ሚኒስቴር ባወጣው መግለጫ በቀይ ባህርና በኤደን ባህረ ሰላጤ አካባቢ በየመናውያን አሳ አስጋሪዎች ላይ ያነጣጠሩ የወንጀል ድርጊቶችና ተደጋጋሚ የመብት ጥሰቶችን አጥብቆ እንደሚቃወም አሳስቧል። ሙሉ መረጃውን በዜናችን በዝርዝር እናስደምጣቸዋለን። ከነዚህ መረጃዎች በተጨማሪ ጦርነት፣ ግጭትና በዜጎች ላይ የሚደርሱ የመልካም አስተዳደር እጦቶች አሉ። እነዚህ በምርጫው ላይ ቀጥተኛ የሆነ ተጽዕኖ ያሳድራሉ። በምርጫው ላይ ስንሳተፍ በስጋትና በተስፋ ነው ሲል ነጻነትና እኩልነት ፓርቲ መግለጫ ማውጣቱን፣ አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ወደ ሌሎች የኢትዮጵያ ክልሎች እንዳይጓዙ ማስጠንቀቂያ ማውጣቷንና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መረጃችን ስናልፍ የኤርትራ ማስታወቂያ ሚኒስትር የማነ ገብረ መስቀል ጠቅላይ ሚኒስትር አብይ አህመድ በህዝብ ተወካዮች ምክር ቤት ስለ ኤርትራ መንግስት ያደረጉት ንግግር የኢትዮጵያ መንግስት በኤርትራ ላይ ሊከፍት ያቀደውን የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ ነው ሲሉ ተችተዋል። የኤርትራ መንግስት ቃል አቀባዩ ማክሰኞ ጥር 26 ቀን 2018 ዓ.ም በኤክስ ገጻቸው ባሰፈሩት ጽሁፍ የኢትዮጵያ መንግስት በትግራይ ጦርነት ሰዓትና ከጦርነቱ ረጅም ጊዜ በኋላ ለኤርትራ ሰራዊት የክብር ሜዳይ ሲሰጥ ነበር ብለዋል። የማነ ይህንን ያሉት ጠቅላይ ሚኒስትር አብይ አህመድ ከህዝብ ተወካዮች ምክር ቤት አባላት ለቀረቡላቸው ጥያቄዎች በሰጡት ማብራሪያ በትግራይ ጦርነት ሰዓት የኤርትራ ወታደሮች የጅምላ ግድያን ጨምሮ የተለያዩ ግፎችን ፈጽመዋል በሚል ከወነጀሉ በኋላ ነው። የኤርትራና የኢትዮጵያ ግንኙነት መሻከርን የጠቀሱት ጠቅላይ ሚኒስትር አብይ በሁለቱ ሀገራት መካከል ግንኙነት ውስጥ ችግር የተፈጠረው መንግስታቸው በቀይ ባህር ላይ የባህር በር የማግኘት ጥያቄን በማንሳቱ እንዳልሆነ ተናግረዋል። በትግራይ ውጊያ ሲጀመር በመጀመሪያው ዙር ውጊያ ሽሬን ካስለቀቅም በኋላ የኤርትራ ጦር ከኋላ ተከትሎ ሽሬ ገብቶ የአንዳንድ ግለሰቦችን ቤት ማፍረስ፣ ፎቅ ማፍረስ ሲጀምር ጸብ ተጀምሯል፣ አልተናገርንም እንጂ ሲሉ በሁለቱ መንግስታት መካከል ጸብ የጀመረው ከትግራይ ጦርነት ጋር በተያያዘ መሆኑን ገልጸዋል። በተጨማሪም የኤርትራ ወታደሮች አክሱም ውስጥ ወጣቶችን በጅምላ መረሸናቸውን እንዲሁም አድዋና አዲግራት ከተሞች ውስጥ ፋብሪካዎችን እንዳወደሙና እንደዘረፉ ለምክር ቤቱ አባላት ተናግረዋል። እነዚህን ድርጊቶች ለማስቆም ወደ ኤርትራ በርካታ መልእክተኞችን መላካቸውን አክለዋል። ይሄ ጸብ ተፋፍሞ ሄዶ የፕሪቶሪያ ስምምነት ሲፈረም እንዴት ህወሓት ሳይጠፋ እንዴት ትግራይ ሳይወድም ፊርማ ይደረጋል በሚል ነው ጸቡ የመጨረሻ ጫፍ የደረሰው ብለዋል። ከዚህ ኃይል ጋር ሆኖ ነው እንግዲህ አንዳንድ የህወሓት ሰዎች ኢትዮጵያን ለማፍረስ እንስራ ያሉት ሲሉም ከሰዋል። ለዚህ የጠቅላይ ሚኒስትሩ ንግግር በኋላ በኤክስ ገጻቸው ምላሽ የሰጡት የኤርትራ መንግስት ቃል አቀባይ አቶ የማነ የብልጽግና ፓርቲ አስቀያሚ መለያ የሆነው ማጭበርበርና አታላይነት ዛሬ በህዝብ ተወካዮች ምክር ቤት ስብሰባ ላይ ታይቷል ብለዋል። የብልጽግና ፓርቲ መሪና ከፍተኛ ወታደራዊ አዛዦቹ በትግራይ ጦርነት እየተካሄደ በነበረበት ሰዓትና ጦርነቱን ከቆመ በኋላ ለረጅም ጊዜ ለኤርትራ ሰራዊት ከፍተኛ ውዳሴ ሲያቀርቡ ነበር ብለዋል። የኢትዮጵያ መንግስት አመራርና ወታደራዊ አዛዦች ጥልቅ ምስጋናቸውን ለመግለጽ በአገር ደረጃ ሜዳሊያዎችን ሲያበረክቱ እንደነበር በህዝብ የሚታወቅ መሆኑ ይታወሳል ሲሉም በኤክስ ገጻቸው ጽፈዋል። ጠቅላይ ሚኒስትሩ በፓርላማ ባደረጉት ንግግር የዘረዘሯቸውን ጉዳዮች ርካሽና ወራዳ ውሸት ሲሉ አጣጥለዋል። በኤርትራ ላይ የቀረበው ክስ የኢትዮጵያ መንግስት ሉዓላዊ የባህር በር ማግኘት በሚል ሽፋን በኤርትራ ላይ ሊከፍት ያቀዱን የጦርነት አጀንዳ ለመሸፈንና ምክንያታዊ ለማስመሰል በድፍረት እየተቀረጸ ነው ሲሉ ሞክሰዋል። የማን አስከትለውም ጠቅላይ ሚኒስትር አብይ በፓርላማ ንግግራቸው ያነሱትን እስራኤል ከሶሪያ በወረራ የያዘቻቸውን የጎላን ከፍታዎች ጉዳይ ጠቅሰዋል። አብይ በማብራሪያቸው ስለ መንግስታቸው የቀይ ባህር ጥያቄን እንደ ብሔራዊ አጀንዳ እንደሚገነዘበው ተናግረዋል። እስራኤል የጎላን ተራራን የያዘችው ለብሔራዊ ደህንነቴ ለህልውና ችግር ያጋጥመኛል ብላ ስላመነች ነው ያሉት አብይ አክለውም ቀይ ባህርና ኢትዮጵያ ለዘላለሙ ተነጣጥለው መኖር አይችሉም ሲሉ ተደምጠዋል። ኢትዮጵያ በቀይ ባህር ላይ የባህር በር ለማግኘት የምትፈልገው በቢዝነስ ህግ እንደሆነም ተናግረዋል። በባህር በር ምትክ የታላቁ ህዳሴ ግድብ ወይም የኢትዮጵያ
የኢትዮጵያ አየር መንገድ ድርሻ ሊቀርብ እንደሚችል ጠቁሟል። ይህ ካልሆነም በሊዝ ወይም በመሬት ልውውጥ ሊከናወን እንደሚችል አስረድተዋል። የኢትዮጵያ ሕዝብ እያለ ያለው በስምምነት በገበያ ሕግ ሳንጠፋፋ አብረን ለማደግ በድርድር እንፍታው እያለ ነው ሲሉም የመንግስታቸውን አቋም ገልጸዋል። ጠቅላይ ሚኒስትሩ በንግግራቸው ኢትዮጵያ አሰብ ላይ ወደብ አየር ማረፊያ መንገድ ነዳጅ ማጣሪያ መገንባቷን አስታውሰዋል። ለኛ የሚገባን በሆነ ምክንያት ዛሬ መከልከል ቢታሰብ በቀጣይነት ማስቀረት ስለማይቻል ወደ ማይፈለግ ነገር ሳይገባ በሰላም በድርድር መጨረስ ተገቢ ነው ብዬ አምናለሁ ብለዋል። አብይ የጠቀሱትን የጎላን ከፍታዎች ምሳሌ ያነሱት የኤርትራው የማስታወቂያ ሚኒስትር ይህ ጉዳይ መነሳቱ የኢትዮጵያ መንግስት አስመራ ላይ ሊከፍት ያቀደውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ የቀረበ እንደሆነ ጽፈዋል። እንዲያውም የብልጽግና ፓርቲ መሪ በኤርትራ ላይ የያዘውን ግዴለሽና ህገወጥ የጦርነት አጀንዳ ምክንያታዊ ለማድረግ በሚል በዚሁ ንግግሩ ላይ የጎላን ከፍታዎች ምሳሌን ሲያነሳ ጨዋታውን ራሱ አጋልጦታል ብለዋል። ከፕሪቶሪያ ስምምነት መፈረም ወዲህ ግንኙነታቸው እየሻከረ የመጣው ኢትዮጵያና ኤርትራ አንዳቸው ሌላኛቸውን ሲወነጅሉ ቆይተዋል። ከሳምንት በፊት የፌዴራል ፖሊስ የኤርትራ መንግስት በአማራ ክልል ለሚንቀሳቀሱት ፋኖ ኃይሎች ልኳቸዋል ያላቸውን የጦር መሳሪያዎች በቁጥጥር ስር መዋሉን አስታውቋል። ኤርትራ ግን ይህንን ውንጀላ ውድቅ አድርጋለች። ይህ በእንዲህ እንዳለም የየመን ግብርና ሚኒስቴር ኤርትራ ቀይ መስመር እየጣሰች ነው ብሏል። የየመን ግብርና አሳ ሀብትና ውሃ ሚኒስቴር ባወጣው መግለጫ በቀይ ባህርና በኤደን ባህረ ሰላጤ አካባቢ በየመናውያን አሳ አስጋሪዎች ላይ ያነጣጠሩ የወንጀል ድርጊቶችና ተደጋጋሚ የመብት ጥሰቶችን አጥብቆ እንደሚቃወም አስታውቋል። ሚኒስትሩ በመግለጫው በቀይ ባህር ላይ ይህንን ድርጊት የሚፈጽሙት የኤርትራ መንግስታዊ ኃይሎች መሆናቸውን ጠቅሶ በኤደን ባህረ ሰላጤ ደግሞ ድርጊቱ የሚፈጸመው በሶማሊያ ወይም ፑንትላንድ ኃይሎች መሆኑን አስረድቷል። መግለጫው ሲቀጥልም የኤርትራ ባህር ኃይል ድንበር ጠባቂዎች በቀይ ባህር አሳ በማጥመድ ላይ በሚገኙ የመናውያን ላይ ቀጥተኛ ተኩስ በመጠቀማቸው ሞትና የአካል ጉዳት መድረሱን ገልጾ በርካቶችም ታፍነው መወሰዳቸውን አስታውቋል። ይህ ድርጊት የአሳ አስጋሪዎችን ደህንነት፣ ኑሮና ክብር የሚነካ መሆኑን ጠቅሶም የመስራትና የመኖር መብታቸውን የሚጥስ አደገኛ ተግባር እንደሆነ አስረድቷል። በተጨማሪም ተመሳሳይ ድርጊት ቦሳሶ አካባቢ መፈጸሙን የጠቀሰው መግለጫው በመሆኑም የኤርትራና የፑንትላንድ ባለስልጣናት ያሰሯቸውን የመናውያን አሳ አስጋሪዎች በአስቸኳይ እንዲለቁና ለደረሰው የህይወት አካላዊና የንብረት ውድመትም ተጠያቂ የሆኑትን ለህግ እንዲያቀርቡ ጥሪውን አቅርቧል። በተለይ በኤርትራ ባህር ኃይል ድንበር ጠባቂዎች እንዲህ አይነት ድርጊት በተደጋጋሚ መፈጸሙን የጠቀሰው መግለጫው የተባበሩት መንግስታት ድርጅት፣ ዓለም አቀፍ የመብትና የሰብአዊነት ተቋማትና ሌሎች የሚመለከታቸው አካላት በሙሉ ድርጊቱን እንዲያወግዙ ጠይቋል። የመናውያን አሳ የማስገር ስራቸውን የሚያከናውኑት በሀገራቸው የውሃ ድንበር ውስጥና በዓለም አቀፍ ውሃ ክልል መሆኑን ያወሳው መግለጫው በእነዚህ ቦታዎች ደህንነታቸው ተጠብቆ ስራቸውን እንዲያከናውኑ የዓለም ማህበረሰብ የመከላከል እርምጃ መውሰድ እንዳለበትም ጠቅሷል። መግለጫው በማጠቃለያው የየመናውያን አሳ አጥማጆች በየመን ውሃ ክልል ውስጥ በክብር የመስራት መብት በምንም መልኩ ሊታለፍ የማይገባው ቀይ መስመር ነው ካለ በኋላ ሁለቱ ሀገራት ግን ቀይ መስመሩን እየጣሱ መሆኑን አስታውቋል። ይህ በእንዲህ እንዳለ ባለፈው ሳምንት የኤርትራ ባህር ኃይል አባላት ወደ 50 በሚሆኑ የመናውያን አሳ አስጋሪዎች ላይ ተኩስ ከፍተው አንድ ሰው ሲገድሉ በአስራዎች የሚቆጠሩትን ማቁሰላቸውም ተገልጿል። ከዚህ ጥቃት የተረፉትም ታፍነው ወደ ኤርትራ መወሰዳቸውን የየመን ሰብአዊ መብት ኮሚሽን አስታውቋል ሲል ዘሀበሻ ዘግቧል። ወደ ቀጣዩ መረጃዎችን ስናልፍ አውስትራሊያ ዜጎቿ ወደ ትግራይ፣ አማራና ወደ ሌሎች የኢትዮጵያ ክልሎች እንዳይጓዙ ማስጠንቀቂያ አውጥታለች። የአውስትራሊያ መንግስት ዜጎቹ ወደ ትግራይ ክልል እንዳይጓዙ ከፍተኛ የጉዞ ማስጠንቀቂያ ማውጣቱን የስማርት ትራቭለር የጉዞ መረጃ መድረክ መረጃ አመላክቷል። በትግራይ ክልል ያለው የጸጥታ ሁኔታ ያለምንም ቅድመ ማስጠንቀቂያ በድንገት ሊባባስ ስለሚችል ዜጎቹ ወደ ክልሉ ከማንኛውም አይነት ጉዞ እንዲታቀቡ ተጠይቀዋል። የአውስትራሊያ ባለስልጣናት በአሁኑ ሰዓት በትግራይ ክልል የሚገኙ ዜጎቻቸው አመቺ ሁኔታዎችን በመጠቀም በንግድ በረራዎች ወይም መንገዶች ክልሉን ለቀው እንዲወጡ አሳስበዋል። የሀገሪቱ መንግስት በክልሉ ውስጥ ለሚገኙ ዜጎች የሚሰጠው የቆንስላ ድጋፍ በጣም የተገደበ መሆኑን በመጥቀስ መንገደኞች የአካባቢውን ባለስልጣናት መመሪያዎች እንዲከተሉና ግጭቶች ወይም ህዝባዊ ተቃውሞች በሚከሰቱበት ሰዓትም በቤት ውስጥ እንዲቆዩ መክሯል። ከትግራይ ክልል በተጨማሪ የአውስትራሊያ መንግስት ዜጎቹ ወደ አማራ፣ ቤንሻንጉል ጉሙዝና ጋምቤላ ክልሎች እንዲሁም ከኤርትራ፣ ከሱዳን፣ ከደቡብ ሱዳን፣ ከኬንያና ከሶማሊያ ጋር በሚያዋስኑ የድንበር አካባቢ ጉዞ እንዳያደርጉ አሳስበዋል። ማስጠንቀቂያው ከአማራና ከቤንሻንጉል ጉሙዝ ክልሎች ጋር የሚዋሰኑትን የኦሮሚያ ሰሜናዊ ክፍሎችንም እንደሚጨምር ተገልጿል።
ወደ ቀጣዩ መረጃችን ስናልፍ ነጻነትና እኩልነት ፓርቲ በሰባተኛው ሀገራዊ ምርጫ በፓርላማና በክልሎች 200 ወንበሮችን ለማሸነፍ እየሰራ መሆኑንና ይህ ውጤት እንዳይመጣ የሚያደርጉ ችግሮች ሊኖሩ እንደሚችሉ ገልጿል። የፓርቲው ሊቀመንበር ዶክተር አብዱል ቃድር አደም የኢትዮጵያ የምርጫ ታሪክ ዲሞክራሲያዊ ነው ማለት አይቻልም ያሉ ሲሆን በሰባተኛው ሀገራዊ ምርጫ በስድስተኛው ሀገራዊ ምርጫ ሰዓት ከገጠሟቸው ችግሮች ሙሉ በሙሉ ነጻ ይሆናል ብለው እንደማያስቡ ተናግረዋል። ባለፉት ዓመታት በሰራናቸው ስራዎች ባደረግነው ዝግጅት ጦርነትና ግጭት በሌለባቸው አካባቢዎች የፈጠርነው አደረጃጀት 100 ወንበሮችን እንድናገኝ ያስችለናል ብለን እናምናለን። ይህን እቅዳችንን እንደምናሳካም እናምናለን ብለዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ፓርቲዎች እጩ ተመዝጋቢዎቻቸውን ሙሉ በሙሉ በዲጂታል ስርዓት እንዲመዘግቡ በማድረጉም በአሁኑ ሰዓት የእጩዎች ምዝገባ እየተካሄደ ነው። ነገር ግን በዚህ ላይ በተደጋጋሚ እንደምንሰማው እኛንም ጨምሮ ለተቃዋሚ የፖለቲካ ፓርቲዎች የዲጂታል ስርዓቱ ምንም እንኳን ተገቢ ቢሆንም በተለያዩ አካባቢዎች ያለው የዲጂታል አጠቃቀም አነስተኛ በመሆኑ ብዙ ፓርቲዎች የምንፈልገውን ያክል እጩዎችን እንድንመዘግብ እየፈቀደ አይደለም በማለትም ገልጸዋል።